ካይኔ ራቀ ከልብ ይርቃል ሚል አባባል አለ። በፍቅር ውስጥ ሆነሽ ግን የተለያየ ከተማ የተለያየ ሀገር ለመኖር ስትገደጂ በጣም አስቸጋሪው የህይወት ክፍል ይመስለኛል። የስሜት መጎዳት ደግሞ ለብቻው አለ። የምወደው ሰው ነው፣ የምፈልገው ሰው ነው፣ በህይወቴ ውስጥ ሁሌ አብሮኝ እንዲሆን የምመኘው ዋስትና የሚሰጠኝ ሰው ነው። የለም ስራ አቆመ። ከዛ ከቤተሰቦቹ ጋር መዋል ጀመረ። በጣም የሚገርም ባህሪ ነው ማሳየት የጀመረው። ተቆጪ ነው። እንደው ሩቆ ነው እየተመላለሰ ብንኖር ይሻለን ነበር ደግሞ የሚሉ ሰዎች ነው። ይሄን ደግሞ በውጭ አስቢው እንግዲህ በሀገር ውስጥ እንዲኮነ የሀገር ውስጥ በሳምንት የፊልድ ስራ አሁን በሆነ ጊዜ ቤት ውስጥ አብረሽ ታሳልፊያለሽ። በዓል ቤት ያሳልፋሉ በተቻለ መጠን አይደለ? ግን እንዳልሽው በየዕለት አብረሽ ካልኖርሽ ባህሪሽ እንደዚህ ተተዋወቂ። ለአመታት ደግሞ በሌላ ሀገር በሌላ አካባቢ በሌላ ባህል የሚፈጠሩ ጫናዎች ደግሞ ምን ያህል ሰዎችን ሊያራርቁ እንደሚችሉ በደንብ እሱ ያው ድምጹን አጥፍቶ 2 አመት ሙሉ ገንዘብማ ይልካል፣ ይደውላል፣ ደህና ናችሁ ወይ ይላል። መረረኝ ነው ኑሮ። በአስገዳጅ ሁኔታ በዚህ መልኩ እንለያያለን። ግን ይዞት የሚመጣው ተጽዕኖ በጣም ብዙ ይመስለኛል። የገንዘብ ፍላጎታችንን ለማሟላት የተሻለ ህይወት ለመኖር ብሎ የሄደ ሰው እዚህ ጋራ የልጆቹን እድሜ ሳያውቀው አልፎ አግኝቶት ሊሆን ይችላል። G+2 ቤት ነው በቃ በደንብ ወገቧን አስራ ነው ሚስት እዚህ ያሰራችሁ። እሱ ገንዘቡን ይላክ እንጂ ምንድነው ያለው? ልጄ ግን አመለጠኝ። የሩቅ ለሩቅ ፍቅር ላይ የሰዎች ወሬ አለ። የሚገርምሽ አልታይም ብትይ እንኳን በሰዎች አይን ውስጥ ልትገኝ ማን እንደሚያይሽ አታውቂም። የሆነ ቦታ ላይ ተገኝተሻል፣ ያ ማስረጃ ለዛ ሰው ይላክለታል። አይ በቃ ሰዎች ስለተራራቁ ነው ስሜት የሚያጡት ወይስ ደግሞ አብረው እየኖሩስ በስሜት የተራራቁ ሰዎች የሉም? በቃ በደንብ ጠረኑን ላቅ ይገባል፣ ልነካው ይገባል፣ ሀሳቡን ላዳምጥ ይገባል፣ ሲወጣ ሲገባ ልናፍቀው ይገባል። ሌሎች የጋራ የምንላቸው ነገሮች እዛ ቤት ውስጥ በመኖራችን ሁለታችንም መሰራት ነበረባቸው። ከዛ በኋላ ከተገናኙ በኋላ ደግሞ እንዴት ቀጠለ ህይወት የሚለውንም የሚያውቁት እነሱ ናቸው። ከባድ ነው መኖር ያላንቺ የሚለው